يغشي الليل النهار يطلبه حثيثا ይላል ሌሊትን ቀን ይሸፍነዋል ይፈልገዋልም ደግሞ በፍጥነት ይሄ ያው ኢስራ ሌሊል ከሌሊቱ በኋላ ቀኑ ይመጣል ከቀኑ በኋላ ሌሊቱ ይመጣል እነዚህ ነገሮች አላህ Subhanahu Wa Ta'ala ያስቀመጣቸው አያዎችና ድንቆች ናቸው ወአየቱ ለሁም الليل نسلخ منه النهار فإذا هم مظلمون ይላል ለነሱ ሌሊቱ ምልክት አይሆናቸውም እንዴ ቀንን ከሱ እንወስደዋለን እንመዘዋለን እነሱ ከዛ በኋላ ጨለማ ውስጥ ይገባሉ ይላል ኑር ሸምስን ያው ፀሐይ ትገባለች ይጠፋል ከዛ በኋላ ይዘጋል የሚለውን መልእክት እንወስድለታለን ማለት ነው እነዚህ ያስቀመጣቸው የቁርአን ተአምሮችና የቁርአን ድንቃ ድንቆችን ቁርአንን ስንመለከት ተራራዎች ዳመናዎች ጣፋጭ ውሃ መውረድ እነዚህ ሁሉ ተያያዥነት ያላቸው ጉዳጉድ የዓለሙ ጉድ ናቸው الله سبحانه وتعالى وجعلنا فيها رواسي شامخات واسقيناكم ماء فراتا ጣፋጭ ሆነን ውሃ ጠጣናቸው ተራራዎችን በሷም ውስጥ በመድርም ውስጥ ደግሞ ከፍ ያሉ ተራራዎችን ኮረብታዎችን አድርገናል ይሄ ሐዋኡን ቀዝቃዛ ለማድረግ አየር ያስፈልጋል ተራራ ያስፈልጋል ከፍታ ያስፈልጋል እነዚህ የሚለውን ነገሮች በደንብ አድርገው ተረድተዋታልና አሁን የተረዱት ነው ማለት ነው ንፋስም እንደዚሁ ዳመና እንዲመጣ ዝናብን እንዲያጠጣ ዳመና ደውር አላት ወአርሰልና الرياح لواقح ይላል አላህ ንፋሶችን ላክናቸው ምንድናቸው ለዋቂህ ናቸው አጠጭ ናቸው አደቀኝ ይሄ ውሃን የሚሉ ማለት ነው فأنزلنا من السماء ماء فأسقيناكموه وما أنتم له بخازنين አለ እኛም ከዳመና ውሃን አወረድንላችሁ አጠጣናችሁ እናንተ የከዘናችሁት ያልነበራችሁትን وما أنتم له بخازنين እናንተ የከዘናችሁት ውሃ አይደለም በታንከራችሁ ያስቀመጣችሁት ውሃ አይደለም በእንትናችሁ በቃ በመናምን ቀርታችሁ ያስቀመጣችሁት አይደለም እኛ ስንፈልግ በፈለግነው ሰዓት አጠጣናችሁ ይላል